መርዝ የጠጣ ሰው አግኝቼ ነበር እኔው ራሴ ተገናኝቼ ነበር ኑሮ መሮኛል ብሎ መርዝ የጠጣ ሰው ጋር በአካል ተገናኝቼ ነበር ተርፎ ማለት ነው ምን አለኝ መርዙን ከጠጣው በኋላ አኺራዬ እንዳይበላሽ ደግሞ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ልል አቀባበልኩ አለ አላህ ያሳያችሁ እንግዲህ አላህ ያሳያችሁ ሰሞኑን ምን እንዳረገው ልጅ አባቱን መዲና ላይ ሊገል እንዳለው ልጅ ማለት ነው መዲና መስጂድ ላይ አባቱን አንቆ ሊገል ያስደነግጣል አይደል ያስደነግጣል አያስደነግጥ ምን ሆኖ ነው ሲባል አባትየው ሁሉ ጊዜ አላህ ወይ መዲና ግደለኝ ይያሉ ዱዓ ሲያረጉ ይሰማል ከዛ ለምንድን ነው ያረከው ተባለ አስለቅቀው ሲይዙት እኔ ማያነኩት ሁሉ ጊዜ መዲና ግደለኝ ስለሚል ዱዓው ይስተጃብ እንዲሆንለት ነው ያነኩት አለ لا حول ولا قوة إلا بالله مرز يطጣው የሚያገኘውት ሰውዬ ምን አለኝ መርዙን ጠጥቼ አሽሀዱ አን ላ ኢላሃ ኢላላህ ልል ሞከርኩ አለ ተጣፋብ እንቢ አለኛል ይቻ አሽሀዱ አን ላ ኢላሃ ኢላላህ ምትመጣው በአላህ መንገድ ላይ አላህ የከለከለው ርቀን ስንኖር እንጂ አላህ ጀሃነም ያስገባል መርዝ መጠጣት ይያለ መርዝ እየጠጣን አሽሀዱ አን ላ ኢላሃ ኢላላህ አንልም አበደን አሁን ዲጮክ ምለው ለመሰላችሁ እንደ ፋሽን እኔ መሮኛል ኑሮ የሆነ መስጂድ ላይ ሽንት ቤት ውስጥ ገባው ጽሁፎች በብዛት ይጻፋሉ ሽንት ቤት ውስጥ ቀልድም መጻፍ የለበትም ሰውየውን እዛ ውስጥ በሳቅ እንዳይገለው አረ ምንም ነገር ሽንት ቤት ውስጥ አይጻፍም አይደል ችግር ግን በዘመናችን ስለገባ አንዱ ሰው ቸግሮኛል ብሎ አካውንት ነምበሩን ቁጭ አረገ የራሱ ጽሁፍ እንደሆነ ግን ያስታውቃል ማርከሩ ላይ ሞት ምን ነው ጨከክብኝ ይለዋል ኢና ሊላሂ ወኢና ኢለይሂ راجعون ሞት ምን ነው ጨከንክብኝ لا اله الا الله حتى ሞት ራሱ የሚለመነው ሞት ነው እንዴ አያችሁ ፋውል ውስጥ ስትገባ ማንን ምን መለመንላ እንዳለብህ ራሱ አታውቅም መለኩል መውት ራሱ እንደዚህ ተብሎ እኮ አይለመንም ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የፈለገ የዱንያ መከራ ቢደርስባችሁ ሞትን እንዳትመኙ አሉ መልካም ሰሪ ከነበር ይቀጥላል አሉ መጥፎ ሰሪ ከነበረ ተውበት ሊያደርግ ይመቻል አሉ ሄዶ ልመለስ እማይል አለ ወንድሞቼ መሄድን ቀላል አድርገው ይወስዱታል ዕውቀት የሌላቸው ሰዎች ሁላችንም ከገባን በኋላ ግን እዛ ምን እንደምንል አላህ ነገረን ረቢ ርጂዑን ጌታችን ሆይ መልሰን እንላለን ለምን ስንቁ ትንሽ ስለሆነ ከመንገዱ አኳያ ስንቅ በጣም መዘወድ እንደሚያስፈልግ የሚያውቁት ሱሐባዎች ምን አሉ አቡ ሁረይራ አለቀሰ ከመሬት ተነስቶ ሚለውን ያዙልኝ ሰው ሞቶበት አይደል ሚበላው አጥቶ አይደል አለቀሰ ምን ያስለቅሳል ሲባል እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው አለ በፀሐይ መውጫ እስከ ፀሐይ መግቢያ ኢየሱስም ሳትወሳ በየደቂቃው ማታልፈው ከነብዩ ስም ቀጥሎ የማን ስም ይነሳል አቡ ሁረይራ እንዳስተላለፈው ነብዩ እንዲህ እንዳሉት ተብሎ ሚወራለት ቁጥር አንዱ ሱሐባ ምን ይላል እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው ይላል ዛሬ ስንቅ የሌለን ሰዎች በዛ ላይ ደግሞ ኻቲማን በሚያበላሽ ነገር ራሴን አጥፍቼ ልሙት እሚል ፋሽን መጥቷል በተለይ ወጣቶች ላይ እንጠንቀቅ